ያለንበት ሎኬሽን ያለንበት አካባቢ በጣም ሁሉም ደንበኞች ሊመርጡት የሚችሉ ምናልባት አዲስ አበባ ላይ የዲፕሎማት መንደር ተብሎ ከሚጠሩ ኤሪያዎች ውስጥ ግንባር ቀደም የሆነው ብስራተ ገብርኤል ብዙዎቹ ለመኖርም ለኢንቨስትመንትም ሊመርጡት የሚችሉት ቦታ ነው። G+25 ነው የሚሆነው አፓርትመንታችን G+25 ነው። አጠቃላይ ወደ ላይ G+25 ነው የሚሆነው ማለት ነው። በጣም የሚያምር ዲዛይን ያላቸው ቤቶች ናቸው። ስፓሺየስ የሆነ ዲዛይን ያላቸው ቤቶች ናቸው። ከላፍቶ ሞል አንደኛው ስተ ካምፓኒያችን ስለሆነ ከሱ ጋር የተያያዘ ነው የሚሆነው ቢልዲንጋችን ማለት ነው። ሚስሪዝድ ነው የሚሆነው። መዋኛ ገንዳ ይኖረዋል። ሰፋ ያለ ኦሮም ስታንዳርድ የሆነ መዋኛ ገንዳ ይኖረዋል። የልጆች መጫወቻ ማዝናኛ ቦታዎች አሉት። ሰፋፊ የሆነ የጋራ መገልገያ ስፔሶች ይኖራል። መሀከል ላይ ያለው G+5 እነዚህን አሚኒቲዎች የሚሰጥ ነው የሚሆነው። ካሽ ለሚከፍሉ ደንበኞች በካሬ 30% ዲስካውንት አድርገናል ማለት ነው። እስከ 30% ቅናሽ አለው። ይህ ማለት ብስራተ ገብርኤል ላይ በመሀል ከተማ ደንበኞች ከ80,500 ብር ጀምሮ በካሬ በ80,500 በጣም ጥሩ ዋጋ ነው። በጣም አሪፍ ዋጋ። የአዲስ አበባ አይን በሆነችው በብስራተ ገብርኤል እንግዲህ የቤት ባለቤት መሆን የማይፈልግ የለም። አማን ፕሮፐርቲ ስም ከላፍቶ ሞል አጠገብ እየገነባ ያለው በጣም ሌክዠሪ የሆኑ አፓርትመንቶች እንዳሉ ሰምተናል። በቅናሽ ዋጋም እየሸጠ እንደሆነ ሰምተናል። ውስጥ ገብተን ሙሉ መረጃውን እንጠይቃለን። ቤት ለምትፈልጉ ተመልካቾቻችን ይሄ በጣም እጅግ ጠቃሚ መረጃ ነው። ተከተሉ። ሰላም እንዴት ነህ? ዮርዳኖስ እባላለሁ። ሙሉጌታ ከኑሮን በሸገር ነው የመጣሁት። ኦኬ መልካም፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው እዚህ በብስራተ ገብርኤል በጣም ሌክዠሪ የሆነ አፓርትመንት እየገነባችሁ እንደሆነ እንዲሁም በቅናሽ ዋጋ እየሸጣችሁ እንደሆነ ሰምቼ ነው የመጣሁትና ስለሱ ሙሉ መረጃ እንድትሰጠኝ ነበረ። መልካም እንግዲህ የመጣችሁት አማን ፕሮፐርቲ ላይ ነው። አማን ፕሮፐርቲ ትልቅ ካምፓኒ፣ ትልቅ ድርጅት ነው። ሪል ስቴት ሴክተሩ ላይ ብዙ ዓመት የቆየ ትልቅ ቢዝነሶች ላይ ሲሰራ የነበረ እየሰራም ያለ ድርጅት ነው። እንግዲህ በሪል ስቴት ሴክተሩ ላይ እንግዲህ ከአንድም 3 ፕሮጀክቶችን ገንብቶ ያስረከበ የጨረሰ አሁን ላይም ደግሞ እንግዲህ እንደምትመለከቱት መሀል በብስራተ ገብርኤል ብዙዎቹ በሚያውቁት ላፍቶ ሞል እንግዲህ የስያሜውም አካባቢውን በደንብ ከሚታወቅበት ኮመን አካባቢ መጠሪያ ውስጥም ከሆነው ላፍቶ ሞል እንግዲህ ከላፍቶ ሞል ጀርባ ላይ 4ኛ ፕሮጀክቱን እየገነባ ይገኛል ማለት ነው። እንደምትመለከቱት እንግዲህ አፓርትመንታችን ጀስት ኖት ኦንሊ መኖሪያ ብቻ የሆኑ ብዙ አሚኒቲዎችን ያካተተ ብዙ መዝናኛዎችን የያዘ በጣም ቅንጡ የሆነ መንደር መኖሪያ ነው የሚሆነው ማለት ነው። እንደምትመለከቱት ሰፋ ያለ መነሻዎች ያሉ መዋኛ ገንዳ፣ የልጆች መጫወቻ መዝናኛዎች የያዘ ኦልሬዲ አክቲቭሊ እየሰሩ ያሉ እንግዲህ ወደፊትም ደግሞ እንደዚህ በጊዜውን ዘመኑን በዋጀ መንገድ በደንብ አዲሰን ከአፓርትመንቱ ጋር በተያያዘ እንትን የምንሰራበት ሁኔታ ነው ያለው ማለት ነው። ዲቴይል ደግሞ ስለ ካምፓኒው ያለቱም ምን ይመስላል የቤቶቻችንን አማራጭም ደግሞ እንግዲህ ኦፊስ ላይ አረፍ ብለን እናወራበት ይሆናል ማለት ነው። ኦፊስ እንግባ። እሺ ያው አሁን በጣም የአዲስ አበባ አይን የሚባል ቦታ ላይ ብስራተ ገብርኤል እጅግ ሌክዠሪ የሆነ አፓርትመንቶች እየገነባችሁ ነው። ከዚህም በፊት ደግሞ ገንብታችሁ ያስረከባችሁትም ሳይቶች እንዳለ ሰምቼ ነበርና እስኪ ለመጀመሪያ ያህል መጀመሪያ ያስረከባችሁት ሳይቶች የት ነበሩ? ምናልባት እንዳጠቃላይ እንግዲህ አማን ፕሮፐርቲ አማን ትሬዲንግ በሚል የረጅም ዓመት ትልልቅ ቢዝነሶች ላይ የቆየ በስሩ ኦልሞስት ወደ 7 ሲስተር ካምፓኒዎች አሉት። ትልልቅ ስራዎች ላይ ትልልቅ ቢዝነሶች ላይ ተሰማርቶ የሚገኝ ድርጅት ነው ማለት ነው። ሪስቴቱም የመጀመሪያው አይደለም። እንግዲህ ከመጋረጃ ጀርባ ምናልባት ሚዲያው ላይ አዲስ ይሁን እንጂ ብዙ ስራዎችን ሰርቶ ያስረክባል ማለት ነው። እንደ ሲስተር ካምፓኒዎቻችን ምናልባት እንደዚህ ብረትና አልሙኒየም ኢምፖርት ያደርጋል። ከዛ ውጭም ደግሞ ያው የቡና ላይም ኤክስፖርት በማድረግ ስራ ላይ ይሰራል። ማኒፋክቸሪንግ እንደ ዘይት ማኒፋክቸር ያደርጋል። ከዛም በተጨማሪ ደግሞ እንግዲህ ኮንስትራክሽን ላይም መንገዶችን፣ የወንዝ ዳር ፕሮጀክቶችን እንግዲህ ያው በመስራት የሚታወቅ ድርጅት ነው። ሌሎችም እንግዲህ ወደ 7 የሚደርሱ ትልልቅ ቢዝነሶች ላይ ተሰማርቶ የሚገኝ የረዥም ዓመት ኤክስፔሪየንስ ያለው ትልቅ ካምፓኒ ነው ማለት ነው። እንግዲህ እንደ አማን ፕሮፐርቲ በሚልም በሪል ስቴቱ ላይም ሲመጣም እንግዲህ እንዳልኩስ ለሚዲያው
ምናልባት ሚዲያው ላይ ለመቅረብ ፕሮሞት በመደረግ አዲስ ይሁን እንጂ ረጅም ስራዎችን ብዙ ስራዎችን ሰርቷል። ሞስ ከዚህ በፊት 3 ፕሮጀክቶችን ሰርተን አስረክበናል። ኦሬዲ የተረከቡ ማለት ነው። ተረክበው ሰዎችም እየኖሩባቸው ያሉ ብዙዎችም እንግዲህ ያው ገቢ ያገኙባቸው ያሉ ፕሮፐርቲዎች አሉን። የመጀመሪያው ምናልባት በኮምፓውንድ ደረጃ ወደ ካራ ቆሬ ወደ 30,000 ካሬ ላይ ያረፈ ወደ 54 ቪላዎችን ያካተተ ሙሉ ለሙሉ ሌክዠሪ የሆነ ቪላ አፓርትመንቶችን ጨርሰን አስረክበናል። ሁለተኛው ፕሮጀክታችን ደግሞ ወደ ካሳንችስ ኢንተርሌክዠሪ ፊት ለፊት ላይ ሚክስድ ዩዝ የሆነ አፓርትመንት ጨርሰን ያስረከብነው ሁለተኛ ፕሮጀክታችን አለ። ሌላው ደግሞ ወደ ቦሌ ጋዜቦ አደባባይ አካባቢ ላይ እንዲሁ G+14 የሆነ ጨርሰን ያስረከብናቸው ፕሮጀክቶች አሉ። በጣም በጥራት የተሰሩ በትክክለኛ ጊዜያቸው ምናልባት ከተያዘላቸው ጊዜም በፊት ተገንብተው ያለቁ ፕሮጀክቶቻችን ናቸው ማለት ነው። ስለዚህ በሪል ስቴቱ ላይ በመገንባቱም በማስረከቡም ያው ስም ያለው ድርጅት ነው፣ ኤክስፒሪየንስ ያለው ድርጅት ነው ማለት ነው። ስለዚህ አሁን ደግሞ እንግዲህ አራተኛ ፕሮጀክታችንን አራተኛ ነው ይሄ የብስራተ ገብርኤል ኦፍ ኮርስ አራተኛ ፕሮጀክታችን ነው። እሱ እንግዲህ በአሁንም በጥሩ ፕራይስ በትክክለኛ ጊዜ ገንብተን ለማስረከብ እዚህኛው ኦልሬዲ ቀድመን ግንባታ ጀምረን ግንባታ ላይ ያለ ፕሮግረስ ላይ ያለ እየተገነባ ያለ አፓርትመንት ለደንበኞች ይዘን መተናል ማለት ነው። በጣም ጥሩ። ያው ከሪል ስቴቱ በተጨማሪም በሌላም አይነት ያው ኢንዱስትሪ ላይ ኢንቮልቭ እንዳደረጋችሁ ነው የነገርከኝ ያለውና ጥሩ ነው። ያው አሁን የብስራተ ገብርኤሉ ሳይት በምን ያህል የካሬ ቦታ ላይ ነው የሚያርፈው? ግዝፈት ውስጥ ምን ያህል ቤቶች ነው ያሉት? ኦኬ ምናልባት አሁን የብስራተ ገብርኤሉ አሁን የገነባን ያለው ሳይት ምንድነው አጠቃላይ 4080 ካሬ ላይ 4080 ካሬ ላይ ያረፈ ነው የሚሆነው። እንደ አጠቃላይ ምንድነው ወደ 10000 ካሬ ይሆናል የይዞታ እንትናችን የሚሆነው። ምናልባት የላፍቶ ሞል አንደኛው ስተር ካምፓኒም ስለሆነ ከሱ ጋር የተያያዘ ነው የሚሆነው ማለት ነው። ሰው አጠቃላይ ሞስት ይዞታ እንትኑ ወደ 10000 ካሬ ሜትር ላይ የተጠጋ ነው የሚሆነው። አፓርትመንታችን የሚገነባው ግን 4080 ላይ ነው የሚሆነው ማለት ነው። ሌላኛው ምንድነው በዲዛይንም ደረጃ እየገነባንበት ያለነው እንትን ምናልባት ሎኬሽኑን አካባቢውን የሚመጥን በጣም ሌክዠሪ የሆነ አፓርትመንት ነው እየገነባን የሚገኘው። ዲዛይናቸው በጣም የሚያምር ዩዜብል የሆነ ስፔስ ያላቸው በዲዛይን ደረጃ ጥሩ ዲዛይን ያላቸው ቤቶች ነው እየገነባን የምንገኘው። ምናልባት እንግዲህ እንዳጠቃላይ ስለ ፕሮጀክታችን ሜንሽን ከማድረግ በፊት ምናልባት ሜንሊ ምናልባት እናንተም ስመጡ እንዳያችሁት ያለንበት ሎኬሽን ያለንበት አካባቢ በጣም ሰች ሁሉም ደንበኞች ሊመርጡት የሚችሉ ምናልባት አዲስ አበባ ላይ የዲፕሎማት መንደር ተብሎ ከሚጠሩ ኤሪያዎች ውስጥ ግንባር ቀደም የሆነው ብስራተ ገብርኤል ብዙዎቹ ለመኖርም ለኢንቨስትመንትም ሊመርጡት የሚችሉት ቦታ ነው። እዚያ ቦታ ላይ ኢንቨስት ማድረግ የማይፈልግ መኖር የማይፈልግ ማንም ሰው አይኖርም ማለት ነው። ከዛ በተጨማሪ ደግሞ ምንድነው ምናልባት ከሎኬሽኑም ውጪ እኛም አፓርትመንታችን ኦልሞስት አጠቃላይ ወደ 10000 ካሬ ይዞታ ነው የሚኖረው። ቢልድ አፕ ኤሪያው ደግሞ የሚሆነው ኤግዛክት እንትኑ የምንገነባበት 4080 ካሬ ነው የሚሆነው ማለት ነው። ሰው ምንድነው ከላፍቶ ሞል አንደኛው ስተ ካምፓኒያችን ስለሆነ ከሱ ጋር የተያያዘ ነው የሚሆነው ቢልዲንጋችን ማለት ነው። ሚክስድ ዩዝ ነው የሚሆነው። ከሞሉ ጋር ምንድነው የሚሆነው ኢንተራንሱ ከላፍቶ ሞል ቀጥታ መግቢያ ያለው ነው የሚሆነው። ቀጥታ ኢንተራንሳችን የተያያዘ ነው የሚሆነው ማለት ነው። ስለዚህ ከሜን ጌቱ ከፊት ለፊት መግቢያ ይኖረዋል። G+5 የሆነ እስከ 5ኛ ፍሎር ላይ ደግሞ መሀከል ላይ ምናልባት ስንወጣ እናየዋለን። መሀከል ላይ አሁን ላይ አቬለብል የሆነ አገልግሎት እየሰጠ ያለ መዋኛ ገንዳ እና መዝናኛ ስፔሶች አሉት። የልጆች መጫወቻ 5ኛ ላይ ግራውንድ ላይ ያለው ማለት ነው። ሰው ምንድነው እሱም የሆነው እሱ ተነስቶ G+5 የሆኑ ከአፓርትመንቱ ጋር የተያያዘ የጋራ መገልገያ ስፔስ ይሆናል ማለት ነው። ይህ G+5 ምንድነው መዋኛ ገንዳ ወደ አንደኛ ይወጣል፣ እንደ ጋራ መገልገያ ይሆናል። የልጆች መጫወቻ፣ መዋኛ ገንዳ፣ ጂምና ስፓ ብዙ አይነት አሜኒቲዎች ይኖሩናል እዚህ ላይ ማለት ነው። ቤቶቹ ከ5ኛ 6ኛ ጀምሮ አፓርትመንቶቻችን አቬለብል ይሆናሉ ማለት ነው። G+25 ነው የሚሆነው አፓርትመንታችን G+25 ነው። አጠቃላይ ወደ ላይ G+25 ነው የሚሆነው ማለት ነው። በጣም የሚያምር ዲዛይን ያላቸው ቤቶች ናቸው። ስፓሺየስ የሆነ ዲዛይን ያላቸው ቤቶች ናቸው። ከባለ 1 ጀምሮ 1 ቤድሩም ጀምሮ እስከ ባለ 3 መኝታ አለን። በጣም ዩዜብል ናቸው። ሁሉም ቤቶች በተቻለ መጠን ናቹራል ላይት ቬንቲሌሽን ፉል አክሰስ እንዲኖራቸው ተደርገው የተሰሩ ቤቶች ናቸው። ዲዛይናችኑ ደግሞ ምናልባት አካባቢውንም ነዋሪውንም የሚመጥን ዲዛይን ያላቸው ቤቶች ናቸው የሚሆኑት ማለት ነው።
ኦሬዲ ሳይታችን ምናልባት ብዙ ቦታ ላይ እንዳለው ኦሬዲ ፕሮሞሽን እና ሽያጭ ላይ ያለ ሳይት አይደለም። አክቲቭሊ ግንባታ ላይ ያለ ነው። ምናልባት በአጭር ወራቶች ጊዜ ውስጥ ኦሬዲ አሁን ወደ ሁለተኛ ስላብ የደረስንበት ሁኔታ ነው ያለው። ሰው እዚሁ ላይ እንግዲህ አክቲቭሊ እየተገነባ ያለ የሚታይ ፕሮግረስ ያለው ቤት ላይ ነው ማለት ነው ደንበኞች ኢንቨስት የሚያደርጉት። በጣም ጥሩ። መች ነው ግንባታ የተጀመረው? በቅርብ ምናልባት ያለፉት 3 ወራቶች ውስጥ። በ3 ወራት ውስጥ። ኦኬ። ያሉት የካሬ አማራጭስ ያው በዝርዝር ስናወራ ከትንሹ ስንጀምር ስንት እያለ የካሬ አማራጮች ነው ያሉት? እንግዲህ ያሉን የካሬ አማራጮች ምናልባት ከአነስተኛ ከባለ 1 መኝታ 89 ካሬ ጀምሮ ባለ 2 መኝታ ደግሞ 105 ካሬ እንዲሁም ባለ 3 መኝታ ደግሞ እስከ 248 ካሬ በጣም ሰፋ ያለ አማራጭ ያላቸው ቤቶች አሉን። ኦሬዲ እነዚህ ቤቶቻችን ላይ እንግዲህ ከ15% ቅድመ ክፍያ ጀምሮ ነው እየሸጥን ያለ ነው ማለት ነው። ምናልባት ደግሞ እናንተም ጥሩ ሰዓት ላይ ነው የመጣችሁት። አሁን ላይ እንግዲህ የሽያጭ ማስጀመሪያችንን አስመልክቶ ለተወሰኑ ቤቶች ኖርማል ካለም ፕራይስ የመጀመሪያው ምናልባት መነሻ ያሰብነው ፕራይስ 125,000 ብር ነበረ። በካሬ 125,000 ብር ለአንድ ካሬ ዋጋ 125,000 ብር ነበረ። አሁን ላይ ግን ለ10 ደንበኞች ብቻ ቀድመው ለሚመጡ 10 ደንበኞች ብቻ ለሽያጭ ማስጀመሪያችንን በማስመልከት 115,000 ብር አድርገናል። ዲስካውንታችን ማለት ነው 115,000 ብር በ15% ቅድመ ክፍያ አክቲቭሊ እየተገነባ ያለ ሳይት ላይ ማለት ነው። በጣም ትልቁ ደግሞ ሌላኛው ዲስካውንታችን ምንድነው? ካሽ ለሚከፍሉ ደንበኞች በካሬ 30% ዲስካውንት አድርገናል ማለት ነው። እስከ 30% ቅናሽ አለው። ይህ ማለት ብስራተ ገብርኤል ላይ በመሀል ከተማ ደንበኞች ከ80,500 ብር ጀምሮ በካሬ በ80,500 በጣም ጥሩ ዋጋ ነው። በጣም አሪፍ ዋጋ፣ ምናልባት የትም ቦታ እንትን የማይል ዋጋ ነው እና 80,500 ትልቅ ቅናሽን ማግኘት ይችላሉ። በጣም ደግሞ ደንበኞችን ኢንቨስትመንታቸውን ሴኪዩር የሚያደርግላቸው ሌላኛው ደግሞ ዊዝን ዳውን ፔመንት በቅድመ ክፍያም እንኳን ቢገዙ እኛ ላይ የሚያገኙት ሌላኛው አድቫንቴጅ ምንድን ነው? የዋጋ ጭማሪ የለም። ማቴሪያል ስካሌሽን የሚባል እንትን የለም። ይህ ማለት ብረት ጨመረ፣ ነዳጅ ጨመረ፣ ማቴሪያሎች ጨመሩ ደንበኞችን አፌክት የሚያደርግበት ሁኔታ የለም ማለት ነው። ሙሉ ለሙሉ ከዋጋ ጭማሪ ከስካሌሽን ፍሪ ናቸው ደንበኞች ማለት ነው። ስለዚህ መጀመሪያ በገዙበት ዋጋ በዛ ክፍያቸውን አጠናቀው ቤቱን የራሳቸው ማድረግ ይችላሉ ማለት ነው። ምናልባት እንደዚህ ምን ብለን እንትን ስንል አንደኛ የሚያሳየው ሌላኛው ነገር ምንድን ነው? እንዳልኩሽ እንደ ካምፓኒ ኮንስትራክሽን ራሱ ነው የሚሰራው። ትልቅ ኮንስትራክሽን ድርጅት ነው። ብረቶቹን ራሱ ነው ኢምፖርት የሚያደርገው። አብዛኞቹ ነገሮች ተመጋጋቢ ናቸው። ስራው ላይ ያሉት ሂደቶች ተመጋጋቢ ስለሆኑ ከዛ ውጭም ደግሞ ምንድነው እንደ ካምፓኒ ትልቅ ፋይናንሻልም ያው ስቴብል የሆነ አቅም ያለው ድርጅትም ስለሆነ የመገንባት ኢሹ ያለበት አይደለም። ስለዚህ ምንድነው አሁን ለምሳሌ በዚህ በ2 ዓመት ከ6 ወር ምንም አይነት ዋጋ ጭማሪ አናደርገም ብለን ስንል ምንድነው አክቲቭሊ እየተገነባ ያለ ሳይት ስለሆነ ነው። በአጭር ጊዜ በ2-3 ወር ጊዜ ውስጥ የሚታይ ፕሮግረስ አለው። ከዛ ውጭም ደግሞ ምንድነው ካምፓኒው በትክክለኛ ጊዜ ከተያዘለትም ጊዜ አስቀድሞ እንግዲህ እንዲገነባ ያደርገዋል። ምክንያቱም ትልቁን ሪስክ እሱን የወሰደው ማለት ነው። ስለዚህ ይህም ደግሞ አንደኛ ደንበኞች ኢንቨስትመንታቸውን ሴኪዩር ከሚያደርግላቸው ውስጥ ትልቁ ቤኔፊታቸው ነው ማለት ነው። በጣም ጥሩ። ያው ብዙ ጊዜ አፓርትመንት ላይ ያው ግንባታ ላይ ያለ በተለይ ያው ከተባለለት ጊዜ በጣም ሊረዝም ይችላል። ያው ሰዎችም ገዝተው በተባለበት ሰዓት ላይ ይረከቡ ይችላሉ እና እንዴት ነው ይሄ አፓርትመንትስ በምን ያህል ጊዜ ተጠናቅቆ በትክክል ለገዛ ሰው ይረከባል? ኦኬ መልካም፣ በጣም ጥሩ ጥያቄ ነው የጠየቅሽው። ምናልባት የሁሉም ደንበኛ ጥያቄ ነው፣ የሁሉም ቤት ገዢ ጥያቄ መሆን ያለበት። በተለይ ደግሞ አንደር ኮንስትራክሽን ግንባታ ላይ ያለ እንትን ሲሆን ሁሉም ደንበኛ የሚያነሳው መጠየቅ ያለበት ጥያቄ ነው። እኛ እንደ አጠቃላይ እንደ ዴሊቨሪ ታይም ያሰብነው ምንድነው 2 ዓመት ከ6 ወር ነው። ማለትም የ30 ወራት ጊዜ ዴሊቨሪ ታይም ጊዜ ነው ያሰብነው። በዚህ ጊዜ ውስጥ ጨርሰን ለማስረከብ ኦልሬዲ አክቲቭሊ እየገነባን ያለ ነው። ምንም የተቋረጠ ግንባታ የለም። ከዛ በተጨማሪ ደግሞ ምንድነው ደንበኞች ጋር ያለው አከፋፈል 2 አይነት ስኬጁል ነው። ኮንስትራክሽን ቤዝድ እና ታይም ቤዝድ ማለት ነው። በግንባታ ሂደት ወይም ደግሞ በጊዜ ሂደት መክፈል የሚችሉባቸውን አማራጮች ያስቀምጠናል። ስለዚህ ደንበኞች ክፍያቸውን ሲከፍሉ ገንዘባቸውን ኢንቨስት ሲያደርጉ ቤቴ እየተገነባ ነው ወይ ገንዘቤ ያው ስራ ላይ እየዋለ ነው ወይ የሚለውን ነገር እያዩ ነው ገንዘባቸውን የሚያወጡት ማለት ነው። 2 ዓመት ከ6 ወር ውስጥ በግንባታ ፕሮግረስ ወይም በጊዜ ሂደት ቤታቸውን
አልቆ ይረከባሉ ማለት ነው ደንበኞች። በጣም ጥሩ። ያው አንድ ሰው ቤት ሲገዛ ያው እንደ ኢንቨስትመንት ነው ወይ ሊያከራየው ወይ ሊሸጠው የሆነ ሰዓት ላይ በማሰብ ነውና ሶ ላይክ እዚህ ሳይት መግዛት እንደ ኢንቨስትመንት እንዴት ይታያል? በምን ያህል ዋጋ ሊከራይላቸው ይችላል? እስቲ ስለሱ ደግሞ በደንብ ንገረኝ። መልካም ሶ እንግዲህ ምናልባት አንድ እንደ ቤት ሲገዛ አንድ ደንበኛ የሚያየው ነገር ምንድነው? ሁለታም እንትን ነው። እንደ ኢንቨስትመንት እንደ መኖሪያ ነው የሚያየው። ምናልባት አንዳንድ ቦታዎች ላይ ለመኖሪያ ብቻ እንትን የሚሉ አካባቢዎች አለ። አንዳንድ ቦታ ላይ ደግሞ ሞር ኦፍ አስ ኢንቨስትመንት ላይ ፎከስ የሚያደርጉ ኤሪያዎች አሉ። ምናልባት እኛ ሳይት ላይ ብስራተ ገብርኤል ኤሪያ ሎኬሽኑ ተመራጭ የሚያደርገው ምንድነው? ሁለቱም ቤት ለመኖሪያም ለሚፈልጉ ሰዎች በጣም ተመራጭ ቦታ ነው። አት ዘ ሴም ታይም ደግሞ ለኢንቨስትመንትም ለሚፈልጉ ደንበኞች ሃይሊ ሪተርን ኦፍ ኢንቨስትመንት ያለው ነው የሚሆነው ማለት ነው። ምናልባት አሁን ከረንት ሌቭል አለው 1 ቤድሩም እስከ $1,500 2 ቤድሩም እስከ $2,500 የሚከራይበት ማለት ነው። 3 ቤድሩሞች ደግሞ እስከ $3,000 እንደ የአፓርትመንቱ ስታንዳርድ ሪተርን ኦፍ ኢንቨስትመንት ያለበት ኤሪያ ነው ማለት ነው። ኖት ኦንሊ ሪተርን ኦፍ ኢንቨስትመንት ምናልባት ኪራይ ላይ ብቻ አይደለም። አሁን ደንበኞች አሁን ፕሮፐርቲ ላይ ኢንቨስት ሲያደርጉ የሚያገኙት ቤኔፊት የመጀመሪያው ምንድነው? ምናልኩስ አሁን ያለንበት ሽያጭ ላይ ያለንበት ፕራይስ በራሱ ፕሮሞሽናል ዋጋ ነው። ምናልባት አሁን አካባቢው ላይ ካሉት ሽያጭ ላይ ካለባቸው ዋጋዎች በጣም ዲስካውንት አድርገን ነው እየሸጥን ያለ ነው። ፊክስድ የሆነ ዋጋ ነው ያለው። ስለዚህ ሁለት እንትን ያላችሁ የሚገዙት ደንበኛ አንደኛ አሁን ላይ የሚገዙበት ዋጋ ዲስካውንት ነው። ስለዚህ ከሱ አንደኛ ትርፋማ ናቸው። ሁለተኛ ደግሞ ምንም አይነት የማቴሪያል ስካሌሽን ስለሌለው ገንዘባቸው አት ዘ ሴም ታይም አፕሪሺየት እያደረገ ነው የሚሄደው ማለት ነው። ስለዚህ ሪተርን ኦፍ ኢንቨስትመንቱም አት ዘ ሴም ታይም ደግሞ ሪሴል ቫሊዋቸውም ደግሞ በዚያው ልክ ነገ ላይ በተወሰነ ጊዜያቶች ምናልባት እንግዲህ ቀድሞ የሚመጡ 10 ደንበኞች ኢንቨስት ቢያደርጉ ከ10 ደንበኞች በኋላ እንኳን ሪሴል እንኳን ቢያደርጉት ትርፋማ የሚሆኑበት ቦታ ነው የሚሆነው ማለት ነው። በጣም ጥሩ። እንዳልኩሽ ዲስካውንታችን አሁን ላይ እስከ 30% ትልቅ ቅናሽ ላይ ያለንበት ሁኔታ ነው ያለው ማለት ነው። ኖት ኦንሊ አሁን ላይ ባለው 15% ቅድመ ክፍያ በካሬ 115,000 ብር 89 ካሬ ቤት አሁን ላይ ለሚመጡ ደንበኞች አጠቃላይ ዋጋ በ115,000 ብር በ10 ሚሊዮን ብር አጠቃላይ ዋጋ 10 ሚሊዮን ብር እንዲሁም ደግሞ በ15% ቅድመ ክፍያ በ1.5 ሚሊዮን ብር ቅድመ ክፍያ። በዛ ብቻም አይደለም ካሽ ላይ የሚከፍሉ 100% ለሚከፍሉ ደንበኞች ደግሞ እስከ 30% ቅናሽ ማለትም 7.2 ሚሊዮን ብር አጠቃላይ ዋጋ ጀምሮ 7 ሚሊዮን 200 ይሄ ሙሉ ለሚከፍሉ ደንበኞች 7 ሚሊዮን 200 ሺህ ብር አጠቃላይ ዋጋ ጀምሮ ነው እየሸጥን ያለ ነው ማለት ነው። ባለ ሁለት መኝታ ደግሞ 120 ካሬ ቤቶች አሉን። አጠቃላይ ዋጋቸው ወደ 13 ሚሊዮን 800 ሺህ ብር ነው። የዚህን 15% ቅድመ ክፍያ 2 ሚሊዮን ብር እንዲሁም ደግሞ 30% ቅናሽ አድርገን ካሽ ላይ የሚከፍሉ ደግሞ 9 ሚሊዮን 600 ሺህ ብር አጠቃላይ ዋጋ 120 ካሬ ባለ ሁለት መኝታ ቤት ማለት ነው። ይህም ብቻ አይደለም። ባለ 3 መኝታ ቤታችን 173 ካሬ ነው የሚጀምረው። እንግዲህ በዚህ እንትን ላይ ካሽ ላይ በቅድመ ክፍያ 15% ለሚከፍሉ ደንበኞች ባለ 3 መኝታ በጣም ሰፋ ያለ የሚያምር ዲዛይን ያለው ቤት በ19 ሚሊዮን ብር አጠቃላይ ዋጋ እና በ15% ደግሞ 2.8 ሚሊዮን ብር 15% ቅድመ ክፍያ እንዲሁም ደግሞ ካሽ ለሚከፍሉ ደንበኞች እስከ 13 ሚሊዮን 900 ሺህ ብር 30% ቅናሽ አድርገን እየሸጥን ያለ ነው ማለት ነው። እንግዲህ በጣም ብስራተ ገብርኤል ላይ በዚህ መሀል ከተማ ላይ በጣም ጥሩ ፕራይስ ያላቸው ቆንጆ ፕራይስ ነው። ኖት ኦንሊ እንዳልኩት ደግሞ እንግዲህ ከፕራይሱ ብቻ አይደለም አማን ፕሮፐርቲ ምናልባት እንግዲህ የስሙ መነሻ አማን የሚለውም ያው ሰላም ደህንነት የሚለው ነው። እንግዲህ ኢንቨስት የሚያደርጉ ደንበኞች ኢንቨስትመንታቸውም እንግዲህ ሰላም ነው የሚሆነው ማለት ነው። ሴፍ ናቸው እያልከኝ ነው። እንግዲህ ስለ አማን ፕሮፐርቲ በደንብ አውርተናል። ቤቶቻችን ምን ይመስላሉ ምናምን ያለው የሚለውም በተወሰነ እንግዲህ አንስተናል። ምናልባት አሁን ላይ ደግሞ ሳይቱ ያለበት ደረጃ ምን ይመስላል፣ አካባቢውስ ያለበት ሁኔታ እንግዲህ በደንብ ሳይት ላይ ሆነን ደግሞ እያወራን ዲቴል መረጃዎች የምናወራ ይሆናል። ወደ ሳይቱ አብረን ደስ ይለኛል። እሺ እንግዲህ ሳይታችን ላይ ነው የምንገኘው ማለት ነው። እንደምትመለከችው አክቲቭሊ እየተሰራ ነው ያለው። ምናልባት ቅድም ያላነሳ ነው አንደኛው እንትን ያው የግንባታ ላይ የምንጠቀመው ቴክኖሎጂ ነው። ፖስቴንሽን ቴክኖሎጂ ነው የምንጠቀመው። አሁን ሌተስት የሚባለው ቴክኖሎጂ ግንባታ ላይ ፈጣን የሚባለውና በተቻለ ደግሞ ቤቶች ዲዛይን ላይ የኮሎኒ ያልበዛባቸው ቤቶችን ነው የምታገኙ ማለት ነው።
ሶ ዲዛይን ዋይዝም በጣም አሪፍ ቤቶች ናቸው ስልስም ደግሞ ያው ከዛም አንግል ነው ማለት ነው። ምናልባት እንደምትመለከታችሁ እንዳየሱ ሳይታችን ያለበት አቀማመጥ በጣም የሚያምር ዲዛይን ያለው ስፔስ አላቸው። ሰው ከዚሁ ከላፍቶ ሞል ከሜን ጌቱ ይሄኛውን ያለበት መዋኛ ገንዳ ኦልሬዲ አክቲቭሊ አቬሌብል የሆነ ነው ማለት ነው። ሶ በአዲሱ ዲዛይናችን ምንድነው የሚሆነው? ይሄኛው አንደኛው የአፓርትመንታችን አካል ሆኖ G+5 ኮመርሻሉ ጋር የተያያዘ ይሆንና ሶ መዋኛ ገንዳው ወደ አንደኛ ፍሎር ይወጣል ማለት ነው። ወደ አንደኛ ፍሎር ይወጣና ሶ ከዛ በላይ ያሉት እንደ አሚኒቲ ያገለግላሉ ማለት ነው። ሶ ቀጥታ ከላፍቶ ሞል ኢንተራንስ ይኖረዋል ወደ አፓርትመንታችን ቀጥታ መግቢያ ይኖረዋል ከሜን ጌቱ። በዚህኛው ሳይድም ደግሞ ሁለተኛ መግቢያ ይኖረዋል ማለት ነው። ሁለት መግቢያ ከዚህም ከላፍቶ ሞልም በፊት ለፊት በኩልም ሁለት መግቢያ ይኖራቸዋል ማለት ነው። እንደምትመለከቱ አንግል ላይ ያለው ቦታው ሰው ከሜን ሮድ ቀጥታ በዚህ በሁሉም ሳይድ ላይ የሮድ አክሰስ አላቸው። በተቻለ መጠንም በሁሉም ሳይድ ላይ በቂ ስፔስም ስላላቸው ናቹራል ላይት ናቹራል ቬንቲሌሽን ፉል አክሰስ ያላቸው ቤቶች ናቸው የሚሆኑት ማለት ነው። ሶ ይሄንን ይመስላሉ። አካባቢው እንደምትመለከቱ ኦሬዲ የለማ ጽድት ያለ አካባቢ ነው። ኦብቪየስሊ በጣም ጥሩ ሎኬሽን ላይ ነው። ብስራተ ገብርኤል ሁሉም የሚመርጠው አካባቢ ነውና ይሄንን ይመስላል ማለት ነው። ሳይታችን ኦሬዲ ሁለተኛ ስላብ ላይ ነው ያለው። ሶ በዚህ ደረጃ ላይ ነው ያለው ማለት ነው። እንደማየውም እንግዲህ ፕሮግረሱ በተባለለትም ጊዜ ያልቃል ተብሎ ይጠበቃልና ያው እንደው ሲገነባ ያው የጋራ መገልገያዎች ይኖራሉ በደንብና ምን የጋራ መገልገያዎች አሉ የሚለውን እስቲ ከሱ ጋር ከፓርኪንግም ጋር ሁሉንም አያይዘ እስኪ እንዲቴል ንገረኝ። መልካም ምንድነው እንደ ጋራ መገልገያ ሜሊ አንድ አፓርትመንት ማሟላት ያለባቸው ነገሮችን በሙሉ ያሟላን የከርሰ ምድር ስታንድ ቤጀተን ትራንስፎርመር ከበቂ በላይ የሆነ ፓርኪንግ ስፔስ ይኖረናል። ከዛ በተጨማሪ ግን እንግዲህ አካባቢውን የሚመጥን በዲዛይንም በስታንዳርድም ፊት የሚያደርግ ብዙ ኤክስትራ የሆነ አሚኒቲዎች አሉ። መዋኛ ገንዳ ይኖረዋል። ሰፋ ያለ ኦሎምፒክ ስታንዳርድ የሆነ መዋኛ ገንዳ ይኖረዋል። የልጆች መጫወቻ ማዝናኛ ቦታዎች አሉት። ሰፋፊ የሆነ የጋራ መገልገያ ስፔሶች ይኖራል። መሀከል ላይ ያለው G+5 እነዚህን አሚኒቲዎች የሚሰጥ ነው የሚሆነው። ደንበኞች እንግዲህ ነዋሪዎች ሀዘን ደስታም አብሮ ሊገለገሉባቸው የሚችሉ የጋራ ኮመን አዳራሽ ስፔሶች ምናምን ብዙ አይነት አሚኒቲዎች ይኖሩታል ማለት ነው። ስለዚህ እንግዲህ ብዙ አሚኒቲዎችን የያዘ ደንበኞች ነዋሪዎች ከቤታቸው ሳይወጡ ከቤታቸው ሳይርቁ የሚፈልጉትን ነገር ሁሉ ማግኘት የሚችሉበት ቦታ ነው የሚሆነው ማለት ነው። በጣም ጥሩ። ያው ላፍቶ ሞል ማጣገቡም ደግሞ እዛው ስላለ ሙሉ ነገር እዛ ማግኘት ይችላሉ ማለት ነው። እሺ በመጨረሻም እንግዲህ ያው ምናልባት የቀረ ነገር ካለ የምትጨምራቸው ነገር ካለ እስቲ ንገረኝ። መልካም ምናልባት እንግዲህ እንዳልኩስ አሁን ላይ ያለ ነው እናንተም የመጣችሁበት አሁን ላይ አማን ፕሮፐርቲ ላይ የሚመጡም ደንበኞች በጣም ጥሩ ሲዝን ነው የሚሆነው። አሁን 89 ካሬ ትንሹ ካሬያችን ነው እንዳልኩስ። ሰው 89 ካሬ አጠቃላይ ዋጋው 10 ሚሊዮን ብር በ15% ቅድመ ክፍያ 1.5 ሚሊዮን ብር እንዲሁም ደግሞ 30% ቅድመ ክፍያ አጠቃላይ ዋጋ ለሚከፍሉ ደንበኞችም ደግሞ እንግዲህ ትልቅ ቅናሽን አድርገን አጠቃላይ ዋጋው በ10 ሚሊዮን ብር እና 15% ቅድመ ክፍያ ደግሞ ያው በ1.5 ሚሊዮን ብር እንዲሁም ደግሞ 30% ማለትም 7% ለሚከፍሉ ደንበኞች 30% ቅናሽ አድርገን እስከ 7.2 ሚሊዮን ብር በአጠቃላይ ዋጋ ብስራተ ገብርኤል ቤትን እየሸጥን ነው የምንገኘው ማለት ነው። የቤቶች የ10 ቤት ዲስካውንት ስለሆነ እንግዲህ ቀድሞ በመምጣት የዚህ ትልቅ እድል ተጠቃሚ እንዲሆኑ ገንዘባቸውን ትክክለኛ ቦታ ላይ ኢንቨስት እንዲያደርጉ ትልቅ ሪተርን ኦፍ ኢንቨስትመንት እንግዲህ የሚያገኙ ደንበኞችን ኢንቫይት እናደርጋለን። ለበለጠ መረጃም ደግሞ እንግዲህ ያው ታች ባሉን ስልኮች በዲቴል በመደወል ቀርቦ በመምጣት የዚህ እድል ተጠቃሚ ሆኑ ይችላሉ ማለት ነው። በጣም ጥሩ እንግዲህ አመሰግናለሁ አንተም ስለሰጠኸኝ ኢንፎርሜሽን። እንግዲህ ተመልካቾቻችንም የዚህ ዲስካውንት ተጠቃሚ እንዲሆንም በዚህ አጋጣሚ መልእክቴን አስተላልፋለሁ። እሺ መልካም ቀን። መልካም እኔም አመሰግናለሁ። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት የዲፕሎማት ሰፈር በሆነው በብስራተ ገብርኤል ለ10 ቤቶች ብቻ የወጣ ትልቅ ዲስካውንት አለ። ለአንድ ካሬ በ8500 ብር ነው እየተሸጠ ያለው። ስለዚህ ቤት የምትፈልጉ ተመልካቾቻችን የዚህ እድል ተጠቃሚ ሁኑ እንላለን። በሌላ ቪዲዮ እስከምንገናኝ ቻው።